ከትልቅ ሰው ጋር ስትውሉ ትልቅ ትሆናላችሁና ናቲ ዛሬ ያው የኦዲየንስን መልእክት ነው። በርግጥ እኔ በበኩሌ እኔም በራሴ ጻፍኩለት መልእክት አለ። ሌሎችም ኦዲየንሶች ላይቭ ላይም ምናምን ነገር ያው ይጽፉለታል። ብዙ መልእክት ያያል ናቲ። ብዙ ኦዲየንሶች ለብሩኬና ለሀይሚ ያለውን ቀረቤታ ያለውን ከህይወት ልምድም ብዙ የተማረ ስለሆነ በነገራችን ላይ ያው ብዙ የህይወት ጉዞዎችን ያሳለፉ ናቸው እነዚህ ሁለት ጥንዶችና ማለትም ናቲና ባለቤቱ። እንደዚህ አይነት ጓደኛ ደግሞ ጥሩ ነው ማለት እሱ ያለፈበትን እሱ የሄደበትን ህይወት ከሱ በታች ያሉት ደግሞ ለነሱ ያካፍላል ብዬ አስባለሁና ናቲ ወንድማችን እናመሰግናለን። ያው ሀይሚዬና ብሩኬ መሀል ምንም ነገር እንዳይፈጠር ምክር ብጤ ነው እንግዲህ ማለት ያው ባልና ሚስቶቹ የትኛውም ባልና ሚስት ይናቆራል፣ ይጣላል፣ ችግር ይፈጠራል። ነገር ግን ባልና ሚስት መሀል ለምን ችግር ከተፈጠረ ሳይሆን ችግሩን እንዴት ነው መፍታት የምንችለው የሚለውን ነገር ከነሱ ከህይወት ልምዳቸው ያው ብዙ ነገር ያካፍላቸዋልና ዛሬም እንግዲህ ያው በጣም ደስ የሚሉ ምክሮችን ለሀይሚዬ እንዲሁም ጥያቄም እየጠየቀ ብዙ ነገሮችን እየተወያዩ ነበርና ደስ ብሎኛል። ቅመምዬ የኔ ቆንጆ ናቲ ጋር ተገኝታለች ዛሬ የኔ ጨዋ የኔ ወርቅ እና ቡቡዬ ደግሞ የለም። ምናልባት እንግዲህ ያው በቤታቸው ይመጣሉ አይመጡም የሚለውን አላቅም። አይመጡም ይችላሉ። አንዳንዴ ያው ሰው ቤት ሲገኙ በቤታቸው አይመጡም። ምክንያቱም ቪዲዮ ለመቀረጽ ጊዜው አይበቃም ይመስለኛል እና ለዛ ይመስለኛል። ቅመምዬ ስላየሁሽ ደስ ብሎኛል። ናቲ ወንድማችን ተባረክ። እንደዚሁ የሆነ ችግር ሲፈጠር በመሀል ገባ እያለ እየተቆጣህም እየመከርክም እንደምታስተካክላቸው ነገሮችን ትልቅ ተስፋ አለን። ችግር ቢፈጠር እንኳን በመሀል ትገባለህ ብዬ አስባለሁ። ምክንያቱም ያው ብዙ ነገሮችን አንተ ከህይወት የተማርክ ሰው ስለሆንክ ማለት ነው።